የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ሰምቷል። የፋኖ ኃይሎች አንድነታቸውን ማወጃቸውን ተከትሎ በርካታ የአገዛዙ ጦር አባላት ከካምፕ እየጠፉ እየተቀላቀላቸው ይገኛሉ ብለዋል። በክልሉ አሁንም አገዛዙ የሚፈጽማቸው አፈናዎችና ግድያዎች የቀጠሉ ሲሆን በጥምቀት በዓል አከባበር ላይ የፋኖ አመራሮች ስም እየጠቀሱ ጭፈራ ባሰሙ ወጣቶች ላይ የአገዛዙ ወታደሮች እስርና ግድያ መፈጸማቸውን ነዋሪዎች ለኢትዮኒውስ ተናግረዋል። በዝርዝር የምናየው ነው። ግብጽ ኢትዮጵያ ካሳ እንድትከፍላት ጠይቃለች። ኢትዮጵያ ካሳ እንድትከፍል የጠየቀችው ግብጽ ከራሷ በተጨማሪ ለሱዳንም ጭምር ነው። ሱዳንና ግብጽ የትራምፕን ሀሳብ ከተቀበሉ በኋላ ግብጽ በህዳሴ ግድቡ ላይ የትርክት ለውጥ አድርጋለችም ተብሏን። በዝርዝር እናየዋለን። ሶማሊያና ኳታር ወታደራዊ ስምምነታቸውን መፈራረማቸውን ይፋ አድርገዋል። ስምምነቱ የሶማሊያ መከላከያ ሚኒስትር አህመድን ማሊን ፊቂና የኳታር አቻቸው ሳውዲ ቢን አብድራህማን ቢን ሐሰን አልታኒ ናቸው የተፈራረሙት። ሶማሊያ ከተባበሩት አረብ ኤምሬትስ ጋር የነበራት ስምምነት ከሰረዘች በኋላ ፊቷን ወደ ሌሎች ሀገራት አዙር አዳዲስ ስምምነቶች እየፈጸመች ነው ተብሏል። በዝርዝር እናየዋለን። የአሜሪካ ፕሬዝዳንት ትራምፕ በማህበራዊ ሚዲያ በኩል የከፈቱት ዘመቻ አዲሱ ውዝግብ ፈጥሯል። ትራምፕ የኖቤል ሽልማት ባለማግኘታቸው ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም ማለታቸውም ሌላው አነጋጋሪ ጉዳይ ነው። ትራምፕ የዴንማርክ አንድ አካል በሆነችው ግሪንላንድ ላይ ይገባኛል ጥያቄ አንስተው ግዛቱን የመጠቅለል ፍላጎት በተጠናከረበት በአሁኑ ወቅት ከአውሮፓ ህብረት አጋሮቻቸው ጋር ከፍተኛ ሰጣ ገባ ውስጥ ገብተዋል። ዝርዝሩን ትሰሙታላችሁ። የሶሪያ መንግስትና የኩርድ ኃይሎች ስምምነት ተፈጸሙ ማግስት ግጭት ውስጥ ገቡ። እሁድ ዕለት የሰላም ስምምነት ተፈራርመው የነበሩት የሶሪያ መንግስትና ሲሪያን ዲሞክራቲክ ፎርስስ የተባሉ በኩርድ የሚመሩት ታጣቂዎች በድጋሚ ግጭት ውስጥ መግባታቸው ተሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ኃይሎችን ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች አንድነታችን ማወጃቸውን ተከትሎ በርካታ የአገዛዙ ጦር አባላት ከካምፕ እየጠፉ እየተቀላቀሉ ይገኛሉ ብለዋል። በክልሉ አሁንም አገዛዙ የሚፈጽማቸው አፈናዎችና ግድያዎች የቀጠሉ ሲሆን በጥምቀት በዓል አከባበር ላይ የፋኖ አመራሮችን ስም እየጠቀሱ ጭፈራ ባሰሙ ወጣቶች ላይ የአገዛዙ ወታደሮች ስርና ግድያ ፈጽሟል ያሉት ደግሞ ነዋሪዎች ናቸው። ዛሬም በክልሉ ማዕከላዊ ጎንደር ዞን የአርማጭሆ ቀጠና የፋኖ ኃይሎች በከፈቱት ውጊያ ከ110 በላይ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ አፋብን አስታውቋል። በዞኑ መሃል አርማጭሆ ወረዳ ጃንሱማ የተባለ አካባቢ ነው የፋኖ ኃይሎች መብረቃዊ ሲሉ የጠሩትን ጥቃት ማረሳቸውን ያስታወቁት። የአገዛዙ ጦር ከማሰሮ ደንብ ከተማ ወደ ጃሱማ ቀጠና ሽመል በር አካባቢ መንቀሳቀሱ ተከትሎ የፋኖ ሁለት ክፍለ ጦሮች በቅንጅት በከፈቱት ድንገተኛ ውጊያ 70 የአገዛዙ ጦር አባላት ሲገደሉ ከ40 በላይ የሚሆኑ ደግሞ ቆስለዋል ያለው የአማራ ፋኖ ብሔራዊ ንቅናቄ ነው። አገዛዙ በአካባቢው የሰሜን ምዕራብ እዝ 92ኛና 78ኛ ክፍለ ጦሮች መካከል 2 ሬጅመንቶችና አንድ ሻለቃ አድማ ብተና እንዲሁም የአካባቢው ሚኒሻ አሰማርቶ እንደነበረ ነው የፋኖ የመረጃ ምንጮች ተናገሩት። ከ70 በላይ የጦር አባላት የተገደሉበትና ከ40 በላይ ደግሞ በፋኖ ኃይሎቹ በውጊያ የቆሰሉበት የአገዛዙ ጦር ታዲያ ከውጊያ ጋር ምንም አይነት ተሳትፎ ያልነበራቸው 2 የአካባቢ አርሶ አደሮችን በመግደል ቤታቸውን ጨምሮ አቃጥሏል ተብሏል። በተጨማሪም የደረሰ የአርሶ አደሮች እህል ማቃጠል እንስሳትንም ገድሏል ይላሉ የአካባቢ መረጃ ምንጮች። በአርማጭሆ በተደረገው በዚህ ውጊያ የክፍለ ጦር አመራሮች ጨምሮ በፋኖ ላይ ጉዳት መድረሱም ነው የተሰማው። በሌላ በኩል የፋኖ ኃይሎች አንድነታቸውን መታወጁ ተከትሎ በየቀጠናው በርካታ የአገዛዙ ጦር አባላት ወደ ፋኖ እየተቀላቀሉ ይገኛሉ ሲሉ ይፋ አድርገዋል። ወደ ፋኖ ከተቀላቀሉት የአገዛዙ ጦር አባላት መካከል መስመራዊ መኮንኖች ይገኙበታል ያሉት የመረጃ ምንጮች አብዛኛውም ታዲያ እየተቀላቀሉ ያሉት ከነ ትጥቃቸው ነው ተብሏል። የፋኖ ኃይሎች በአንድነት ይፋ ያደረጉትን የአማራ ፋኖ ብሔራዊ ንቅናቄ በመጀመሪያ መግለጫ በየአካባቢው የሚገኙ የአገዛዙ ጦር አባላት ወደ ፋኖ እንዲቀላቀሉ ጥሪ ማቅረቡ የሚታወስ ሲሆን ከአገዛዙ ወጥተው ወደ ህዝባዊ ትግሉ ላይ የሚመጡ አባላትም ፋኖ አቀባበል ለማድረግ መዘጋጀቱን ይፋ አድርጓል። የብልጽግና አገዛዝ በበኩሉ በትላንትናው ዕለት በምስራቅ ጎጃም ዞን ባሶ ሊበን ወረዳ የፋኖ ታጣቂዎች እጅ ሰጡ ሲል አስታውቋል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን እንደማይሸበል በረንታ
ወረዳ በጥምቀት በዓል አከባበር ላይ የፋኖ አመራሮች ስም እየጠቀሱ ጭፈራ ባሰሙ ወጣቶች ላይ የአገዛዙ ወታደሮች ስርና ግድያ መፈጸማቸውን ነዋሪዎች ለኢትዮ ኒውስ ተናግረዋል። በተለይም በእነማይ ወረዳ ቢቸና ከተማና በሸበል በረንታ ወረዳ የድዋ ከተማ በቁጥር ያልታወቁ ወጣቶች በአገዛዙ ታፍነውም ተወስደዋል ተብሏል። አገዛዙ ጦር ከታፈኑት መካከል የተገደሉ አሉ ሲሉም የመረጃ ምንጮች ተናግሯል። አገዛዙ በአማራ ክልል ግድያና አፈናን መሰረት አድርጎ የሚያከናውናቸው አጠቃላይ የዘር ማጥፋት ስራዎች የሚመስሉ የጦር ወንጀሎች ጭምር የሚፈጸምባቸው ተግባራቱን በአንድም ይሆን በሌላ መንገድ ያስቀጠለ ሲሆን ወጣቶች በጭፈራ ጭምር የሚያነሷቸውን ሀሳቦች በመቃወም ከማሰር አልፎ ወደ ግድያ ዙሯል። በበዓሉ ላይ ወጣቶች በጭፈራቸው አርበኛ ዘመነ ካሴና ሌሎች የአማራ ፋኖ ብሔራዊ ንቅናቄ አመራሮችን በስም እያነሱ ሲያወድሱ የብልጽግና አገዛዝ ጠቅላይ ሚኒስትር ደግሞ አብይ እያለ ምን ሰላም አለ በሚል ተቃውሟቸውን ሲያሰሙ የሚያሳዩ ተንቀሳቃሽ ምስሎች ይፋ ሆነዋል። በጥምቀት በዓል አከባበር ላይ ባህር ዳር ከተማን ጨምሮ በርካታ ከተሞች ወጣቶች የፋኖ አመራሮችን እያነሱ ሲጨፍሩ የተደመጡ ሲሆን በአንዳንድ አካባቢዎችም የአገዛዝ ጦር አባላት ወጣቶችን ከጭፈራቸው ለማስቆም ሞክረዋል ተብሏል። ከአማራ ክልል ውጭ በአፋር ሰመራ ከተማ የጥምቀት በዓል አከባበር ላይም ተመሳሳይ ጭፈራ መሰማቱን ዘገባዎች ያሳያሉ። ግብጽ ኢትዮጵያ ካሳ እንድትከፍላት ጠየቀች። ኢትዮጵያ ካሳ እንድትከፍል የጠየቀችው ግብጽ ከራሷ በተጨማሪ ለሱዳን ጭምር ነው። ሱዳንና ግብጽ የትራምፕን ሀሳብ ከተቀበሉ በኋላ ግብጽ በህዳሴ ግድቡ ላይ የተለያዩ ትርክቶችን ለውጥ አድርጋ አዳዲስ ሀሳቦችን ይፋ አድርጋለች። በኢትዮጵያ ታላቁ ህዳሴ ግድብ ላይ የምታሰራጨው የትርክት አቅጣጫ ቀይራለች የተባለችው ግብጽ በግብጽና በሱዳን ላይ ኢትዮጵያ ደርሰዋለች ላለችው ጉዳት ካሳ ትክፈል ስትል ጠይቃለች። የግብጽ የውሃና መስኖ ሚኒስትር ሃኒስ ዊልም እሁድ ዕለት ለግብጽ የህዝብ ተወካዮች ምክር ቤት ባደረጉት ንግግር በአባይ ወንዝ ላይ እንደ ህዳሴ ግድብ ያለ ግዙፍ ግንባታ በአንድ ወገን ብቻ ተገንብቶ እንደማያውቅ ገልጸዋል። ሚኒስትሩ አክለውም ግድቡ ግብጽ ስታገኝ ከነበረው 55 ቢሊዮን ሜትር ኪዩቢክ ውሃ ላይ 38 ቢሊዮን ሜትር ኪዩቢክ ያህል እንዲቀንስ ማድረጉን በክስ መልክ አቅርበዋል። እንደ ሚኒስትሩ ገለጻ የግብጽ የውሃ ፍላጎት በአሁኑ ወቅት ወደ 88.5 ቢሊዮን ሜትር ኪዩቢክ ከፍ ቢልም ሀገሪቱ የምታገኘው ግን በ55.5 ቢሊዮን ሜትር ኪዩቢክ ነው። ይህ የውሃ ጉድለት ለመሙላት ሀገሪቱ በየዓመቱ 23.2 ቢሊዮን ኪዩቢክ ዋን መልሳ ጥቅም ላይ እንደምታውልና የውሃ ማጣሪያዎች ደግሞ ተጨማሪ 4.8 ቢሊዮን ሜትር ኪዩቢክ እንደሚያበረክቱ ተናግረዋል። በዚህ ምክንያት የአንድ ግብጻዊ የውሃ ድርሻ ወደ 500 ሜትር ኪዩቢክ ዝቅ ማለቱና ይህም ከዓለም አቀፉ 1000 ሜትር ኪዩቢክ አማካይ ጋር ሲነጻጸር በግማሽ ያነሰ ነው ሲሉ ለዚህም ኢትዮጵያን ተከሳሽ አድርገዋል። በአንጻሩ በሉዓላዊ መብቷ መሰረት ታላቁ የኢትዮጵያ ህዳሴ ግድብን በአባይ ወንዝ ላይ የገነባችው ኢትዮጵያ ግድቡ የተገነባው የጎርፍ አደጋን ለመከላከልና ኤሌክትሪክ ኃይል ለማመንጨት እንጂ የታችኞቹ ተፋሰስ ሀገራት የውሃ መጋራት ለመቀነስ አለመሆኑን በተደጋጋሚ ታስገነዝባለች። የኢትዮጵያ የብልጽግና ባለስልጣናት የጉዳት ደርሷል የሚሉ ማንኛውም ቅሬታዎች በውይይትና በጋራ የውሃ አስተዳደር ሊፈታ ይገባል በሚሉበት ጊዜ በኢትዮጵያ ሱዳንና ግብጽ መካከል ባለው የሶስትዮሽ ስምምነት ማዕቀፍ ስርም ድርድር እንዲደረግ በተደጋጋሚ ጥሪ ቀርቧል። ባሳለፍነው ሳምንት ጥር 8 2018 ዓ.ም የአሜሪካ ፕሬዚዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በዩናይትድ ስቴትስ የሚመራ ድርድር እንደገና ለመጀመር ሀሳባቸውን በግልጽ አቅርበዋል። ፕሬዚዳንቱ ጉዳዩም ወደ ወታደራዊ ግጭት ሊያመራ ይችላል በማለት ጭምር ማስፈራሪያ አድርገው ያቀረቡት። ታዲያ ፕሬዚዳንቱ በዕለቱ ለግብጽ ፕሬዚዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ በህዳሴ ግድቡ ያለውን ውጥረት መፍታት ዋነኛ አጀንዳ ነው ብለው ነበር። ይህንን በመካከለኛው ምስራቅና በአፍሪካ ዘላቂ ሰላም ለማምጣት ካላቸው ሰፊ እቅድ ጋር የተያያዘ ነው ባይ ናቸው። ይህን ተከትሎ ግብጽና ሱዳን የትራምፕ የድርድር ጥሪ በበጎ ተቀብለው ይፋ አድርገዋል። ፕሬዚዳንት አልሲሲ ትራምፕ ለጉዳዩ የሰጡት ትኩረት በማድነቅ ካይሮ ከናይል ተፋሰስ ሀገራት ጋር በዓለም አቀፍ ህግ መርሆች ላይ የተመሰረተ ትብብር ለማድረግ ቁርጠኛ ነኝ ብላለች። የሱዳኑ መሪ አብዱል ፈታህ አልቡርሃንም ተነሳሽነቱ የሁለቱ ወገኖች መብት የሚያስከብር ዘላቂ መፍትሄ ለማግኘት እንደ አንድ እርምጃ የሚቆጠር ነው ባይ ናቸው። ባለፉት 10 ዓመታት ውስጥም በአሜሪካ፣ በዓለም ባንክ፣ በሩሲያና በተባበሩት አረብ ኤሚሬትስ የተሞከሩ የድርድር ጥረቶች በሙሉ ሳይሳኩ ቀርተዋል። የአሜሪካ ፕሬዚዳንት ደብዳቤውን የጻፉት ሳውዲ አረቢያና ከሶማሊያ እንዲሁም ከግብጽ ጋር አዲስ ወታደራዊ ጥምረት ለመስረት
የሚያስችላት ስምምነት እያጠናቀቀች መሆኑ ከተሰማ ከአንድ ቀን በኋላ ነው ይላል ዘገባው። ይህ እርምጃ ሪያድ የተባበሩት አረብ ኤምሬትስ በቀጠናው እያሳደረች ያለችውን ተጽዕኖ ለመግታት ከምታደርገው ጥረት ጋር የተያያዘ መሆኑ ተዘግቦ ነበር። ነገር ግን ግብጽ አሁን ላይ ካሳ ትክፈለ የሚለውን ጥያቄ በተመለከተና ትራምፕ አሁን እያነሷቸው ያሉ ሀሳቦችን በተመለከተ የኢትዮጵያ አገዛዝ ግልጽ የሆኑ ምላሾችን እስካሁን አልሰጠም። ሶማሊያና ኳታር ወታደራዊ ስምምነታቸውን ይፋ አድርገዋል። ስምምነቱ የሶማሊያ መከላከያ ሚኒስትር አህመድ ማሊን ፊቄና የኳታር አቻቸው ሳውድ ቢን አብድራህማን ቢን ሐሰን አልታኒ ናቸው የተፈራረሙት። ሶማሊያ ከተባበሩት አረብ ኤምሬትስ ጋር የነበራት ስምምነት ከሰረዘች በኋላ ፊቷን ወደ ሌሎች ሀገራት አዙር አዳዲስ ስምምነቶችን እየፈጸመች ትገኛለች። ይህ ስምምነት ታዲያ በሁለቱ ሀገራት መካከል ያለውን ወታደራዊ ጥምረት ለማጠናከር፣ የጸጥታ ትብብር ለማስፋፋት ያለመ እንደሆነ ዘገባው ይፋ አድርጓል። ስምምነቱ ታዲያ በሶማሊያ መከላከያ ሚኒስትር አህመድ ማሊን ፊቄና የኳታር አቻቸው ሳውድ ቢን አብድራህማን ቢን ሐሰን አልታኒ እንደተፈራረሙ ይፋ ያደርጉ የሶማሊያ መንግስት የዜና ወኪል የሆነው ሶና ነው። ሚኒስትሮቹ ዱሃ እየተካሄደ የሚገኘው ዓለም አቀፉ የማሪታይም ወታደራዊ ኤግዚቢሽን ላይ ስምምነቱን ተፈራርመዋል። ሶና እንደዘገበው ከሆነ የሁለቱ ሀገራት ስምምነት በቀጠናው ሰላምና መረጋጋት ላይ ለመስራት ያለመ ነው። በቅርቡ ከዩናይትድ አረብ ኤምሬት ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ያቋረጠችው ሶማሊያ ከሳውዲ አረቢያ፣ ከቱርክ፣ ከግብጽና ከሌሎች ሀገራት ጋር ያላትን ግንኙነት እያጠናከረች ትገኛለች። ከሳምንት በፊት እስራኤል ከሶማሊያ በመነጠል ነጻ ሀገርነቷን ላወጀችው ሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ በአቡዳቢና ሞቃዲሾ መካከል ያለው ግንኙነት ከምን ጊዜውም በላይ ከሯል። ተንታኞች እንደሚሉት የሶማሊያ መንግስት የሶማሌላንድ ነጻ ከሚደግፉ ሀገራት መካከል አንዷ ዩናይትድ አረብ ኤምሬት ናት ብሎ ያስባል። በዚህም ምክንያት ከዩናይትድ አረብ ኤምሬትስ ጋር ያለውን ውል ሙሉ ለሙሉ ሲያቋረጥ በሶማሊያ በወታደራዊና በተለያዩ ቦታዎች ላይ ይዛቸው የነበሩ ቦታዎች ለቃ ወጣለች። ታዲያ የሶማሊያ መንግስት አሁን ላይ ሌሎች ወታደራዊ ትብብሮች እየፈረመ ይገኛል። ከኳታር ጋር ካደረገው ስምምነት በተጨማሪ ከሳውዲ አረቢያ ጋር ስምምነቶችን ለማድረግ ጫፍ ላይ መድረሱም ተሰምቷል። ዶናልድ ትራምፕ በማህበራዊ ሚዲያ በኩል የከፈቱት ዘመቻ አዲስ ውዝግብ ፈጥሯል። ትራምፕ የኖቤል ሽልማት ባለማግኘታቸው ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ እንደሌለባቸው መናገራቸውም ሌላኛው አነጋጋሪ ጉዳይ ነው። ትራምፕ የዴንማርክ አንድ አካል በሆነችው ግሪንላንድ ላይ የይገባኛል ጥያቄ አንስተው ግዛቱን የመጠቅለል ፍላጎታቸው በተጠናከረበት በአሁኑ ወቅት ከአውሮፓ ህብረት አጋሮቻቸው ጋር ግልጽ ሰጣ ገባ ውስጥ ገብተዋል። የአሜሪካ ፕሬዝዳንት የአውሮፓ ህብረት አባል በሆነችው ዴንማርክ ግዛት ላይ ይገባኛል ጥያቄ ማንሳታቸው ከሌሎች አባል ሀገራት ግልጽ ተቃውሞ ገጥሟቸዋል። በዚህም የተነሳ ትራምፕ በተቃውሟቸው ሀገራት ላይ ከፍተኛ ታሪፍ ለመጣል መዛታቸው ሌላ ውዝግብ ፈጥሯል። ትራምፕ ግን በየትኛውም መንገድ ግሪንላንድ በእጃቸው ለማስገባት የቆረጡ ይመስላሉ ይላል ቢቢሲ። ፍሎሪዳ ውስጥ ግሪንላንድን በተመለከተ ምን እቅድ እንዳላቸው ጋዜጠኞች ለቀረበላቸው ጥያቄ ግሪንላንድ የኛ መብት መሆን አለበት ሲሉ አጭር ምላሽ ሰጥተዋል። የራሳቸው በሆነ ትሩዝ ሶሻል በተባለው የማህበራዊ ሚዲያ መድረክ ላይ ደግሞ እሳቸው የአሜሪካን ሰንደቅ ዓላማ ግሪንላንድ ላይ ሲተክሉ የሚያሳይ የፈጠራ ምስልን አጋርተዋል። በተጨማሪም በዚህ በፊት ከአውሮፓ ሀገራት መሪዎች ጋር ባደረጉት ውይይት ወቅት የተነሳ ፎቶ ላይ የነበረ ካርታን በመለወጥ ካናዳና ግሪንላንድን የአሜሪካ አድርገው ማስተካከል ፎቶን በማህበራዊ ሚዲያ ገጻቸው ላይ አውጥተዋል። በተጨማሪም የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን መወያየት እንደሚፈልጉና ግሪንላንድን በተመለከተ ምን እያደረጉ መሆናቸውን በመጠየቅ የላኩላቸውን የጽሁፍ መልእክት አጋርተዋል። እንዲሁም የሰሜን አትላንቲክ ጦር ቃል ኪዳን አገራት ማህበር ኔቶ ዋና ጸሐፊ ማርክ ሩቶ ግሪንላንድን በተመለከተ መፍትሄ ለመፈለግ ቁርጠኛ መሆናቸውን የሚያመለክት የጽሁፍ መልእክት አጋርተዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ረዳት ዳረን ጆንስ ትራምፕ በግሪንላንድ ላይ በያዙት አቋም ምክንያት በአውሮፓ አጋሮቻቸው ላይ ታሪፍ ለመጣል ማቀዳቸው አዋጭ አይደለም ሲሉ ተችተዋል። ባለፈው የአውሮፓ ዓመት የጠበቁትን የኖቤል ሰላም ሽልማት ያላገኙት እኒው ትራምፕ አሁን ላይ መላው ዓለምን የሚረብሹ ጉዳዮችን ይፋ እያደረጉ ይገኛሉ። ጉዳዩ ምንም እንኳን ለአሜሪካ ጥቅም ነው ይባልም፣ ነገር ግን ትራምፕ ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ አለብኝ የሚል ስሜት እንደሌላቸው መናገራቸው ብዙዎችን አነጋጋሪ ሆኗል። ትራምፕ ለኖርዌይ ጠቅላይ ሚኒስትር ዮናስ ጋርኸር ስቴሬ በላኩላቸው መልእክት ሽልማት ላለማግኘታቸው አገር ጥያቄ አድርገዋል። ጠቅላይ ሚኒስትር ስቶሬ በበኩላቸው ለትራምፕ በሰጡት ምላሽ የኖቤል ሽልማቱን የሚሰጠው ራሱን የቻለ ኮሚቴ እንጂ የኖርዌይ መንግስት አይደለም ብለዋል። ባለፈው
ጥቅምት ላይ የተካሄደው የ2025 ኖቤል ሽልማት በሰላም ዘርፍ ያሸነፉት የቬንዙዌላ የተቃዋሚ መሪ ማሪያ ኮሪና ማቻዶ ናቸው። በተጨማሪም ትራምፕ በዚህ መልእክታቸው አሜሪካ የዴንማርክ ግዛት በሆነችው ከፊል ራስ ገዟ ግሪንላንድ ላይ ሙሉና አጠቃላይ ቁጥጥር እንደሚያስፈልጋቸውም ተናግሯል። ግዛቱን ለመቆጣጠር ኃይል የመጠቀም እቅድ ያላቸው እንደሆነ ሲጠየቁ ግን አስተያየት የለኝም የሚል ምላሽም ሰጥተዋል። የኔቶ አባል የሆነችው ዴንማርክ የአሜሪካ መከላከያ ተጣማሪና ከፍተኛ ተጽዕኖ ያላት አጋር ነች። የኔቶ አባላት አንዳቸው ላይ ውጫዊ ጥቃት በሚደርስ ጊዜ በተባበር ላይ የተመሰረተ መርህን ይከተላሉ። ጥምረቱ በአውሮፓውያኑ 1949 ከተመሰረተ ጀምሮ አንዱ አባል በሌላው ላይ ጥቃት ሰንዝሮ አያውቅም። በተለይም ደግሞ ለጋራ ሰላምና ደህንነት ቅድሚያ ወስዶ ይሰራል። የዚህ ዋነኛ ተዋናይ የሆነችው አሜሪካ ናት። አሁን ግን ትራምፕ የኖቤል ሽልማት ስላልሰጣችሁ ለዓለም ሰላም ሰራለሁ ማለት አይደለም በማለት በዛ ባሰቡባቸው አገርና በደሴቷ ላይ ጦርነት ሊከፍቱ እየዛቱ ያሉበት ሁኔታ አስረግጠው ወደ ግጭት እንደሚያመሩ መናገራቸው አነጋጋሪ ሆኗል። የሶሪያ መንግስትና የኩርድ ኃይሎች ስምምነት በፈጸሙ ማግስት ግጭት ውስጥ ገቡ። እሁድ ዕለት የሰላም ስምምነት የተፈራረሙ የነበሩት የሶሪያ መንግስትና ሲሪያን ዲሞክራቲክ ፎርስስ የተባሉ በኩርድ የሚመሩ ታጣቂዎች በድጋሚ ግጭት ውስጥ መግባታቸው ተዘግቧል። ከሁለት ቀናት በፊት የተፈረመው የ14 ነጥቦች የሰላም ስምምነት ለ10 ዓመት ገደማ በኩርዶች ሲመራ የነበረው ራስ ገዝ ግዛት በሶሪያ መንግስት ቁጥጥር ስር እንዲሆን የሚያደርግ ነበር። የአማጽያኑ ኃይሎች ራቃና ዴር አልዞሃር የተባሉ ክልሎችን ለቀው እንደሚወጡና ታጣቂዎቻቸው የመንግስት ተቋማት ውስጥ እንደሚጓዱ ተገልጾ ነበር። የዚህ ስምምነት መፈረም ለሁለት ሳምንታት ሲካሄድ ለነበረው ውጊያ መቋጫ እንደሚሆን ተገምቷል። ሰኞ ዕለት ግን የሶሪያ መንግስት ኃይሎች ከዚህ ቀደም በታጣቂዎች ቁጥጥር ስር ወደ ነበሩ የሀገሪቱ ሰሜናዊና ምስራቃዊ ግዛቶች ገብተዋል። ከሰዓት ላይ የሀገሪቱ ሰራዊት በሐሳካ ግዛት ወደምትገኘው ሻዲድ መግባቱን አስታውቋል። ሰራዊቱ ኃይሎችን ያሰማራው የሲሪያን ዲሞክራቲክ ፎርስ ታጣቂዎች በከተማ እስር ቤቶች የነበሩ በርካታ የኢስላሚክ ስቴት ወይም አይስ አባላትን ለቀዋን የሚል ውንጀላን በማቅረብ እንደሆነና ሳና የተሰኘው የመንግስት መገናኛ ብዙሃን የዘገበው። የዜና ወኪሉ ሮይተርስ ዘገባ እንደሚያመለክተው ደግሞ የሶሪያ ሀገር ውስጥ ጉዳይ ሚኒስቴር 120 ታሳሪ የአሸባሪው አባላት ማምለጣቸውን ገልጿል። እስር ቤቱ ወደ መንግስት የሚተላለፍበት ሁኔታ ለማመቻቸት አደራዳሪዎችና አማጽያኑ ማነጋገሩ ሰራዊት ገልጿል። ይሁን እንጂ የኩርድ ኃይሎች አመራር ለንግግር የቀረበው ጥያቄ ውድቅ ማድረጋቸውን ተናግሯል። የመከላከያ ሰራዊት ወታደሮችን ደህንነት ለማስፈን ከእስር ያመለጡትን ሰዎች ለመያዝ አስፈላጊውን እርምጃ እንደማይወስድ ማክሏል። ሲሪያን ዲሞክራቲክ ፎርስ በበኩሉም ከደማስቆ ጋር ግንኙነት ባላቸው ኃይሎች በተፈጸመ ተደጋጋሚ ጥቃት ምክንያት ሻዲዲ እስር ቤት ከኃይሎች ቁጥጥር ውጭ መውደቁ ገልጿል። ከባድ የጸጥታ አደጋ ለመከላከል ሲሞክሩ የነበሩ በርካታ ተዋጊዎችም ተገድለውብኛል ማለቱን ቢቢሲ ነው የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።